ከእግዚአብሔር ቃል በተቃራኒ መኖር ቅዱሳንን ምን ዋጋ ያስከፍላቸዋል ከሚል ጥያቄ ብንነሳ ጥያቄው በራሱ ትንሽ እጭቅ ያለ ብዙ ጉዳዮችን የያዘ ስለሆነ እምቅ ስለሆነ ትንሽ ፈታ ማድረግ የሚያስፈልግ ይመስለኛል። በመጀመሪያ ደረጃ ከእግዚአብሔር ቃል የሚለው ቃል በራሱ ትንሽ መፈታት አለበት። የእግዚአብሔር ቃል ስንል የትኛውን ማለታችን ነው? ሰፊ ነው። እንደ ውቅያኖስም በጣም ብዙ ከመሆኑ የተነሳ መበተን አለበት። ጥያቄው ራሱ ትንሽ መተንተን ያለበት ይመስለኛል። የትኛው የእግዚአብሔር ቃል ምን ጉዳይን በተመለከተ የተጻፈ የእግዚአብሔር ቃል የሚለው ነገር ለብቻው ተነጥሎ መውጣት ያለበት ይመስለኛል። ከዚያ በተረፈ በተቃራኒ ማለትም ራሱ ጥያቄ የሚፈጥር ነው። ማለት ተቃራኒ መሆን በየትኛው ዲግሪ ነው፣ በየትኛው መለኪያ ነው፣ በየትኛው መጠን ነው የሚለውንም ነገር ማሰብ ስለሚያስፈልግ ማለት ነው። አብሮ ጥያቄ ውስጥ ቅዱሳን የሚል ነገርም አለ። ቅዱሳን መሆንና ከዚያ ደግሞ ከእግዚአብሔር ቃል ተቃራኒ መሆን ተቃርኖ ያለውም ስለሆነ ትንሽ ጥያቄውም ላይ ጊዜ ወስዶ ማሰብ የሚያስፈልግ ይመስለኛል። ሆነም ቀረም ዋጋ ያስከፍላል ወይ ነው ጥያቄው። ዋጋ ያስከፍላል። ኦፍኮርስ መጽሐፍ ቅዱሳችንን ስንመለከት ከአዳም ጀምሮ ያሉትን ትውልዶች አንድ በአንድ ብናያቸው ያን ሁሉ ለመዳሰስ በቂ ጊዜ ባይኖረንም አዳም ከተሰጠው ትእዛዝ በመውጣቱ ከነበረበት ምልአት ጎድሏል። ይሄ ምልአት የሚባለው ነገር ትንሽ ቢብራራ ምን ለማለት ነው? ኦተንቲክ የሆነ ኤግዚስተንስ ነበረው። ምልአት የሚባል አይነት ደረጃ ላይ የነበረ ነው። ምንም ያልጎደለው በሙሉ መተማመን የነበረ ህልው ሆኖ ነገር ግን ከታዘዘው ከተሰጠው ቤንችማርክ መለኪያ በመውጣቱ ከዚያ ምልአት እንደጎደለ እንመለከታለን። ይሄ ራሱ እንግዲህ ዋጋ አስከፈለው ማለታችን ነው። ስለዚህ የሚፈራ ሆነ፣ የሚጨነቅ ሆነ፣ የሚሸሽ ሆነ፣ ራቆቱን መሆኑን አወቀ። ስለዚህ ዋጋ አስከፍሎታል ማለት ነው። እንደ እግዚአብሔር ቅዱስ ፍጡር ዋጋ አስከፍሎታል። ወረድ ብለንም እንደዚሁ የእያንዳንዱን የእምነት አባት ታሪክ ብንተነትን ወይም ለማየት ብንሞክር ከእግዚአብሔር ጋር ስምም በሆኑበት ጊዜና ከእግዚአብሔር ነገር ጋር ደግሞ በተለያዩበት፣ በተራራቁበት፣ በተጋጩበት ጊዜ የተፈጠሩ በሕይወት ጎዳና ላይ የከፈሏቸው ብዙ ዋጋዎች አሉ። የሙሴን ትውልድ ብንመለከት ከግብፅ ምድር ሲጓዙ የኪዳን ትውልድ ስለሆነ ያው ኪዳኑ የቡሊ ቢሆንም የኪዳን ትውልድ ስለሆነ ማመን ይጠበቅባቸው ነበረ። ስለዚህ እግዚአብሔር እንዲያምኑት በታላቅ ክንድ በፊታቸው እየተገለጠ ይሄድ እንደነበረ ታሪኩ ይነግረናል። ቢሆንም ባለማመን ኃጢአት ውስጥ ደጋግመው ይወድቁ ነበር። ስለዚህ እግዚአብሔር ደግሞ ያለማመንን ኃጢአት ክፉኛ የሚወቅስ ክፉኛ ደግሞ የሚገስጽ መሆኑን የሚቀጣ መሆኑንም በታሪክ ውስጥ እናነባለን። ብዙዎቹ በምድረ በዳ ወድቀዋል። ለእግዚአብሔር ደስታ አልበቁም፣ ለእግዚአብሔርም ተስፋ አልበቁም። ይሄ ሁሉ ከምን ጋር ተያይዞ የመጣ ነው? ከኃጢአት ጋር ተያይዞ የመጣ ጉዳይ ነው። ስለዚህ ዋጋ ያስከፍላል ወይ ለሚለው ጥያቄ ባጭሩ ዋጋ ያስከፍላል። ይህንኑ ነገርም ምናልባት በአዲስ ኪዳንም መጥተን ኢየሱስ ክርስቶስ እነዚህን ጉዳዮች በምን መልኩ ተመለከታቸው፣ በየትኛው መነጽር ተነተናቸው፣ በሐዋርያት እነ ጴጥሮስ እነ ጳውሎስ እነዚህን አይነት ጉዳዮችን በምን አይነት መነጽር ተነተኗቸው የሚለውን ነገር ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ኖርሜቲቭ ሊባል በሚችል መስመር ነገሮችን አስቀምጧል ለማለት ይከብደኛል። ይሄን አድርጉ፣ ይሄን አታድርጉ የሚል አይነት ንጽጽር አይነት መለኪያ ያስቀመጠ አይመስለኝም። ስለዚህ ከዚህ በመለስ ጽድቅ ነው፣ ከዚህ በመለስ ደግሞ ኃጢአት ነው የሚል ግልጽ የሆነ መስመር ያስቀመጠ አይመስለኝም። ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ላይ በንጽጽር የትኛው አይነት ህይወት የምልአት ህይወት ነው፣ የተስፋ ህይወት ነው፣ ወደ እግዚአብሔር ቅድስና ቅዱስ ወደ ሆነው እግዚአብሔር ያስጠጋል የሚለውን ነገር የተነተነበት አንድ 3 ምዕራፎች አሉ።
አለፍ ብሎም አንዳንድ ጊዜ ከአካባቢው የሚቀርብለትን ጥያቄ የመለሰበት ሁኔታም አለ። እነዚህን ነገሮች ኖርማቲቭ ናቸው፣ መስመር ናቸው፣ ግራና ቀኙን ያሳያሉ። ከዚህ መለስ ኃጢአት፣ ከዚህ መለስ ጽድቅ የሚባሉ ነገሮችን ይለካሉ ለሚለው ነገር በግልጽ የተቀመጠ ነገር አንመለከትም። እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁኝ እንደዚህ እያለ የተነተናቸው ነገሮች አሉ። ያው ሁላችንም እጅ ባለው መጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 5ን ምዕራፍ 6ን ምዕራፍ 7ን ብናነብ መጠነኛ የሆነ ቅርጽ ወደ ቅድስና ወደ እግዚአብሔር ደስታ የሚያስጠጉ መርሆችን መስመሮችን ያስቀመጠ ይመስለኛል። ከዚህ አንጻር ባለ እንቅስቃሴ በአዲስ ኪዳን ውስጥ የነበሩ አማኞች ምን ደረሰባቸው? ለምሳሌ ከዚህ አንጻር ሲሰለፉ፣ ሲደክሙ፣ በኃጢአት አይነት ምልልስ ውስጥ ሲሆኑ ምን አይነት ነገር ገጠማቸው ብለን ስንል እንደ ብሉይ ኪዳኑ በጣም ግልጽ የሆነ በጣም ይሄ በዚህ ምክንያት መጣ፣ ይሄ የሆነው ይሄ ስለሆነ ነው የሚል ነገር አንመለከትም። ይሄ ማለት ሙሴ ያስቀመጣቸውን መርሆች ክርስቶስ ኢየሱስ ይቃወማል ማለት አይደለም። የሙሴ በጣም ግልጽ ናቸው። በቃ አትግደል ግልጽ ነው፣ አታመንዝር ግልጽ ነው፣ አትመኝ ግልጽ ነው። የራሴ ያልሆነውን ማንኛውንም ነገር የጎረቤትህን አትመኝ ማለት በጣም ግልጽ ነው። ጌታ አምላክህን ውደድ ማለት በጣም ግልጽ ነው። እንደዚህ በጣም የተሰመረ አይነት ስለሆነ ተጠያቂነቱም የዛኔው ያህል ግልጽ ነው የሚሆነው። ማንም ሰው ምን ማድረግ እንዳለበትና እንደሌለበት እያወቀ ያንን ተሻግሮ በድፍረት አንዳንድ ነገሮችን ቢያደርግ በምድር የሚያስከፍለው ነገር እንዳለ በትውልዱም ውስጥ ካለፈው ነገር ማየት እንችላለን። የእስራኤል ሕዝብ በምድረ በዳ ምን ኖረ? ቅድም ያልነው ነገር በቂ ማስረጃ ሊሆን ይችላል። ከዚያ ባሻገር የእስራኤል ነገስታት ራሳቸው ከእግዚአብሔር ጋር ስምም ሲሆኑ ከኪዳኑ ጋር ማለት ነው እግዚአብሔር ከሰጣቸው ኪዳን ጋር ስምም ሲሆኑ ምን አተረፉ? እንደገና ተቃራኒ ሲሆኑ ደግሞ ምን አተረፉ የሚለውን ነገር ማየት ይቻላል። ንጉሥ ዳዊት በወጉም ያልተለመደን ነገር ባደረገበት ሰዓት የደረሰበትን ነገር እናውቃለን። እግዚአብሔር መንግስቱን እንዴት አድርጎ እንደቀጣ እናውቃለን። ስለዚህ ዋጋ ያስከፍላል ወይ? ኦፍኮርስ ዋጋ ያስከፍላል። ስለዚህ ይህንን ነገር በደንብ ማየቱ በጣም ተገቢ ነው ብዬ አስባለሁኝ። ድነት ይወሰዳል ወይስ አይወሰድም የሚል ሀሳብም እዚህ ውስጥ ተነስቷል። ሰው በኃጢአት ሲጠቃ ከኃጢአት ጋር ያለው ግንኙነት በጣም ጥልቅ ሲሆን ከኃጢአት አይነት ልምምድ መውጣት ሲያቅተው የድነትን ጉዳይ ማጣት አለማጣት የሚባል አይነት ሀሳቦች ተነስተዋል። ብዙ ጊዜ በተለያየ ሚዲያዎች ላይም እነዚህ አይነት ነገሮች ሲራገቡ እንሰማለን። እኔም እንደዚሁ በአንድ ወቅት ድነትን ማጣት ድነትን አለማጣት በሚባለው ጉዳይ ላይ ማብራሪያ ለመስጠት የሞከርኩበት ሁኔታም አለ። እንግዲህ ድነት የሚባለው ነገር ለብቻው መታየት አለበት። ከዚህ ከኃጢአት ጋር በተያያዘም ሳይሆን ለብቻው መታየት ያለበት ጉዳይ ነው። በዚህ በነገረ መለኮቱ ዓለም አንዳንድ ጊዜ በቁጥር ማናስቀምጣቸው በፍጹም ልንለካቸው ማንችላቸው ምትሃታዊ የሆኑ መንፈሳዊ የሆኑ ሰማያዊ የሆኑ መለኮታዊ የሆኑ ቁም ነገሮች አሉ። አንዱ ድነት ነው። ይሄን የመሰለውን ነገር በዚህ ጊዜ ይታጣል፣ በዚህ ጊዜ ደግሞ ይጨበጣል ብሎ ማውራት ትንሽ መዳፈርም ይመስለኛል። ያገኘነውን ድነት በቅጡ ካከበር ነው በቅጡ ካወቅ ነው ከተደነቅንበት ልናጣው የምንችልበት ምንም እድል የለም። ልናጣው የምንችልበት ምንም ምክንያት የለም። ምናልባት ግን ሁልጊዜ ሰዎች ድነታቸውን ከኃጢአት ልምምድ ጋር አያይዘው ስለሚያስቡ እናም ምናልባት ባልድን ይሆን እንደዚህ አይነት ኃጢአት የምንለማመደው ብድን እንዴት እንደዚህ አደርጋለሁኝ የሚልም ግርታ ውስጥ በብዛት ስለሚገቡ አሁን ደግሞ እንደ ውዥንብር አይነት ነገርም ስላለ ድነት ሊታጣ ይችላል፣ ድነት ሊጨበጥ ይችላል የሚል አይነት
ለእኔ ጉንጭ አልፋ ክርክር ነው፣ አስፈላጊም አይመስለኝም። የትኛውም የገዘፈ ሊቅ የተናገረው ቢሆን ይሄ ጉዳይ እንዲህ ይታጣል ይጨበጣል በሚል ጉዳይ ይለካል፣ ይሰፈራል፣ አይሰፈርም እያልን የምናወራው ጉዳይ መሆንም ያለበት አይመስለኝም። ድነት ማለት የአንድ ሰው የግል ልምምድ ነው። በጌታ በኢየሱስ ክርስቶስ ባመነበት ሰዓት የተለማመደውን የዳግም ልደት ልምምድ መንፈስ ቅዱስና እርሱ ብቻ ናቸው ሊመሰክሩ የሚችሉት እና እከሌ በአዋጅ እንደዚህ ከሆንክ ታጣለህ፣ እንደዚህ ከሆነ ትጨብጣለህ ስላለው የሚጠፋ የሚጨበጥ እንደዚህ የሚባል አይነት ነገር ስላልሆነ ያንን ጉዳይ ስቦ እዚህ ማምጣት ብዙም ተገቢ አይመስለኝም። ሆነም ቀረም አንድ ወቅት አንድ ጥያቄ ቀርቦልኝ ነበረ። ደህንነቴን ወይም ድነቴን ላጣ እችላለሁኝ ብሎ ለሚጨነቅ ሰው ምን ሀሳብ ትሰጣለህ የሚል ነገር ተሰጥቶኝ፣ ሰው ድነቱን በዚያ መጠን ካጣጣመ ሊያጣ የሚችልበት ምንም ምክንያት የለም። ካጣጣመው፣ ካወቀው፣ ከመሰከረው፣ ከኖረለት ሊያጣ የሚችልበት ምንም እድል የለም። ሊታጣ የሚችልም ጉዳይ አይደለም። ሆኖም ልኬት ውስጥ ለማስገባት መሞከርም ስህተት ነው። ከዚህ መስመር በመለስ ወደ ማጣት ይወስዳል። በዚህ መስመር ውስጥ ሲሆን መገኘት ነው፣ አለማጣት ነው፣ መያዝ ነው፣ መጨበጥ ነው የሚል የአንዳንድ የነገረ መለኮት ሰዎች ጨዋታ አግባብም አይመስለኝም። ጉዳዩ ስለተራገበ ብቻ ነው አንዳንድ ጊዜ ሰዎች እንዲወናበዱ የሚያደርጋቸውና በኃጢአት ስሜት ውስጥ ሲሆኑ ደህንነቴን አጥቼ ይሆን አላጣሁት ይሆን ያጡት ይመስላቸዋል። የሆነ ወቅት ላይ ደግሞ እንደገና ደህና የሆኑ ይመስላቸዋል። ጉዳዩን የበለጠ ያከረረው የሚዲያ ጨዋታ ስላደረግነው ነው። ተገቢ ባልሆነ መጠን ጉዳዩን አጀንዳውን አንስተን ካልቪን እንደዚህ ያለ፣ አርሚን እንደዚህ ያለ የሚባሉ አይነት ቅጥ ያጡ ነገሩንም በቅጡ ባለማወቅ የሚሰነዘሩ አስተያየቶች ያመጧቸው ውዥንብሮችና ስጋቶች ናቸው እንጂ ያጣጣምነውን፣ የጨበጥነውን፣ የምናውቀውን፣ የዳንበትን፣ የተለወጥንበትን፣ የምንኖርለትን ጉዳይ እግዚአብሔር የሰጠን ትልቅ ቸርነት ስለሆነ እንድናጣም አድርጎ አልሰጠንም ብዬ አምናለሁኝ። በተጨማሪ ደግሞ ከዚሁ ጋር ተያይዞ ቅድም ባልኩት መሰረት ምንም ባደርግ ምንም ብሆን በየትኛውም አይነት ድፍረት ውስጥ፣ አሮጋንስ ውስጥ፣ ጭካኔ ውስጥ፣ ድፍረት ውስጥ ብንቀሳቀስ ምንም የሚመጣ ነገር የለም፣ አንድ ጊዜ ድኛለሁ ለዘላለም ድኛለሁኝ ብሎ ለሚጠይቅ ሰውስ ምን ትላለህ የሚል ጥያቄም የጠየቅኩበትን ሁኔታ አስታውሳለሁኝ እና ከአሁኑ ሀሳብ ጋርም የሚያያዝ ይመስለኛል እና ያን ጊዜም የሰጠሁት መልስ አሁንም የሚሰጠው መልስ ይህንኑ ነው። ድነትህን ቼክ አርግ ነው ምለው። በዚህ በከበረው የድነት ስጦታ ቸርነት ላይ የሚቀልድ ይህንን ለማክፋፋት የሚነሳ እና ምንም አይመጣም ብሎ የሚዳፈር ሰው ቀድሞም መዳን አለመዳሉን ቼክ ቢያደርግ ያ ቅድም ያልነውን የዳግም ልደት ልምምድ የግል የዳግም ልደት ልምምድ እውቀት የሚባለውን ነገር ቢፈትሽ ጥሩ ነው ብዬ አስባለሁኝ። ያን ያህል እንድንዳፈር የሚያደርገን ነገር ስላልሆነ ማለት ነው። እንግዲህ ይወሰዳል አይወሰድም፣ ልናጣ እንችላለን ወይስ ልናጣ አንችልም የሚለው ነገር እዚህ ውስጥ የሚዳሰስ ይመስለኛል። ሌላው ሰው ከዳነ በኋላ በኃጢአት ውስጥ እንዲኖር ተፈቅዶለታል ወይ የሚል አይነት ሀሳብ ነው። ማለት ቲዎሬቲካሊ ስፒኪንግ እንደው ጽንሰ ሀሳቡን ስናስበው ሰው የሚድነው በኃጢአት ውስጥ እንዲኖር አይደለም፣ ኃጢአትንም እንዲለማመድ አይደለም። ስለዚህ ብድግ ብለን ተነስተን በቃ ከዳንኩኝ በኋላ ከዚህ ድነትና የድነት ምልአት ልወጣ ስለማልችል በፈለግኩበት ሁኔታ መኖር እችላለሁኝ የሚያሰኘንም ጉዳይ አይደለምና ትንሽ ያንን ጉዳይ በዛ መጠን ማየት ያለብን ይመስለኛል። በዚህ ጉዳይ ላይ መጽሐፍ ቅዱሳችን ምን ያስተምራል? ምን አይነት አቅጣጫዎችን ይሰጣል?
የሚለውን ነገር ስናነሳ ቅድም የሙሴ ሕግጋቶችን ከዚያም ደግሞ ጌታ ኢየሱስ ክርስቶስን የዚህን ሀሳብ የማኔጅመንት መስመሮች ማቴዎስ 5፣ 6፣ 7 እንደዚሁም የነ ጳውሎስን የነ ጴጥሮስን ሁኔታ አይተናል። አዲስ ኪዳን እንደ ብሉይ ኪዳኑ በቅጽበት ለተደረጉ ጉዳዮች ተመጣጣኝ ምላሽ የሚካሄድበት ሁኔታ በብዛት አናይም። በጴጥሮስ ልምምድ ውስጥ 2 ወይንም የአንድ ቤተሰብ አካላት የሆኑ ባልና ሚስት መንፈስ ቅዱስን ስለዋሹ በሞት እንደተቀጡ እናውቃለን። እንግዲህ አሁን እዚህ ጋር የተነሳው ኃጢአት የምንለው ጉዳይና መንፈስ ቅዱስን መዋሸት የሚባለው ጉዳይ ይለያያሉ። ክርስቶስ ኢየሱስ ለምሳሌ መንፈስ ቅዱስ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል ብሎ መንፈስ ቅዱስን አስተዋውቆልናል። የመንፈስ ቅዱስ ሮል ወይም ግብር እሱ እንደሆነ ክርስቶስ ኢየሱስን ተክቶ መንፈሳዊውን ዓለም እና የቅዱሳን ዓለም ሲያስተዳድር መንፈስ ቅዱስ በዓለምም ላይ ባለው ተጽዕኖና ድርሻ ዓለምን ይወቅሳል። ስለ ኃጢአት ይወቅሳል፣ ስለ ጽድቅ ይወቅሳል፣ ስለ ፍርድ ይወቅሳል ይላል። ስለ ኃጢአት ይወቅሳል፣ ስለ ፍርድ ይወቅሳል፣ ስለ ጽድቅ ይወቅሳል ሲል ስለ ጽድቅና ስለ ፍርድ የሚለውን እንተውና አሁን የተነሳው ጥያቄ የኃጢአት ጉዳይ ስለሆነ ስለ ኃጢአት ሲል የትኛውን ኃጢአት ነው የሚለውን ነገር መለየት ያስፈልጋል። እያንዳንዱ ሰው በየዕለቱ ወጣ ገባ ሲል በተነፈሰው አየር ምክንያት የሚሰማውን ስሜት ማለት አይደለም። ባየው ነገር በሰማው ነገር ወደዚህም ወደዛም የመጎተቱን ነገር አንዳንዴ በድርጊትም ቢሆን መስመር የመሳት አይነት ምልክቶች ቢያሳይ ማለቱ አይደለም። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እየተናገረ ያለው ግልጽ በሆነ ቋንቋ በኃጢአት ሲል በእኔ ስላለማመናቸው ነው ብሎ ይናገራል። ስለዚህ የእግዚአብሔር እና የሰው ጸብ የእምነት ጉዳይ ነው። ማመን አለማመን። በተለይ መጽሐፍ ቅዱስ መንፈስ ቅዱስን መሳደብ የሚለውም ነገር አለ። መንፈስ ቅዱስን መሳደብ እኔ እስከዛሬ ድረስ ባለኝ ልምምድ በክርስቶስ ኢየሱስ አለማመን ነው። በክርስቶስ ኢየሱስ ያለውን እምነት አለመረዳት ነው። በክርስቶስ ኢየሱስ ያለውን የድነት በረከት አለማስተዋል ነው። ይህንን ነገር ማጣጣል ነው። ይህንን ነገር ሳይቀበሉትም መግፋት፣ በኋላም በነገሩ ላይ መቀለድ የመሳሰሉ ጉዳዮች ከመንፈስ ቅዱስ ጋር ያለን ግንኙነት እንዲቋረጥ ሁለተኛው እድል ስለማይኖር ማለት ነው። አንድ ሰው እግዚአብሔር በልጁ በኢየሱስ ክርስቶስ የሰጠውን እድል ካልተጠቀመ፣ በዚያ እድል ተጠቅሞ ካላመነ፣ አምኖም የእግዚአብሔር ቤተሰብ ካልሆነ፣ ይህንን እድል ካጣ መንፈስ ቅዱስን እየተሳደበ ነው ያለው። በዚህ አሮጋንስ ውስጥ ከኖረ ደግሞ ዋጋ ይከፍላል። በምድር ብቻ ሳይሆን በዘላለም ሕይወትም ዋጋ እንደሚከፍል እናውቃለን። ስለዚህ ነገሩን ምናልባት ከመስመር ውጭ ይዤው ሄጄ እንዳይሆን ምንድነው ለማለት የፈለግኩት፣ ክርስቶስ ኢየሱስ ኃጢአትን በተመለከተ በዮሐንስ ወንጌል ውስጥ ምዕራፍ 14፣ 15፣ 16 አካባቢ የሰጣቸው አቅጣጫዎች ከአለማመን ጋር አያይዞ ከተሰጠው የመዳን እድል በክርስቶስ ኢየሱስ ከቀረበው ቸርነት አንጻር መሰለፍን አስመልክቶ የተናገረው ስለሆነ ከማንኛውም ጉዳይ ጋር ባናቀላቅለው ጥሩ ነው። ከዚያ በተረፈ ግን ምንድነው አብሮ ተያይዞ የመጣ ሀሳብ አለ። በኃጢአት ውስጥ መኖር ይቻላል ወይ? በኃጢአት ልምምድ ውስጥ እየኖሩ ቢሞቱ አንዳንድ ሰዎች ምን ሊሆኑ ይችላሉ የሚልም ጥያቄ ተነስቷል። ኃጢአት አናደርግም ብለን ልንመጻደቅ የምንችል አይመስለኝም። አሁን ቱ ኤር ኢዝ ሂውማን ይላሉ። ሰው ሆኖ የማይስት፣ ሰው ሆኖ የማይደክም፣ ሰው ሆኖ የማይታገል የለም። ስለዚህ ትግል እንዳለብን አዲስ ኪዳኑም ይናገራል። በአዲስ ኪዳን ውስጥ የነበሩት ቅዱሳንም ሆኑ ሐዋርያትም እንኳን በዚህ አይነት ትግል ውስጥ እንደነበሩ ይናገራል መጽሐፉ። በዚህኛው ዓለም ውስጥ እስካለን ድረስ ጌታ ኢየሱስ ክርስቶስ እንኳን በስጋ በነበረበት ወራት ብርቱ ጩኸት ወደ እግዚአብሔር ልመና፣ እንባን ጨምሮ ያቀርብ እንደነበረ እንመለከታለን። ትግል አለ ማለት ነው። ስለዚህ አሸንፎታል ነው ጌታ ኢየሱስ ክርስቶስም እንጂ ተፈትኗል። ስለዚህ እንዲህ አይነት ነገሮች ሊኖሩ ይችላሉ። ያለ ፈተና ነው የምንኖረው እና ትንሽም ቢሆን ኃጢአት አንሰራም። አንዳንድ ሰውም የኃጢአት ትንሽ የለውም ይላል፣ ግን አለው። ትልቁ ኃጢአት አለማመን።
ከዛ ውጪ ያሉ ደግሞ ነገሮች አሉ። ይሄ ማለት ኃጢአት እንድናደርግ ላይሰንስ አግኝተናል ማለት አይደለም። በኃጢአት በመሰሉ ጉዳዮች በቸልተኝነትና በድፍረት ስንንቀሳቀስ ዋጋ እንደሚያስከፍል ቅድም አይተነዋል። ግን ድነትን ሊያሳጣ እስከሚችል እንዳልሆነ ሐዋርያው ጳውሎስም በዚህ ጉዳይ ላይ አስተምሯል። ለምሳሌ በቆሮንቶስ ቤተክርስቲያን ውስጥ አማኝ ከሆኑ በኋላ ቅዱሳን ከሆኑ በኋላ ጸጋም ከፈሰሰላቸው በኋላ በዚህ ሁኔታ ውስጥ ባሉበት ጊዜ በፍጹም ከአማኝና ከቅዱሳን የማይጠበቁ ነገሮች በመካከላቸው ነበሩ። ያውም አመራር የሚባሉ ሰዎች በዚህ ጉዳይ ላይ ተባባሪም አድራጊም እንደነበሩ መጽሐፉ ይነግረናል። እና ሐዋርያው ጳውሎስ በኃጢአታቸው አልተስማማም። በሚያደርጉት የኃጢአት ልምምድ እና በኃጢአት ውስጥ የመኖርን ሁኔታ ፍትሐዊ ሲያደርግላቸው፣ ትክክል ሲያደርግላቸው፣ ቅቡል ሲያደርግላቸው አንመለከትም። ልክ አለመሆኑን ይነግራቸዋል። ያስቀጣል። መንፈስ ቅዱስና እኔም እያለም የሚናገርበት ሁኔታ አለ። ዋጋ እንደሚከፍሉበት ለሰይጣን አሳልፎ መስጠት የሚባል አይነት እርምጃም ቤተክርስቲያን የቤተክርስቲያኒቱ አመራሮች ከጳውሎስ ጋር ሆኖ በዚህ ሁኔታ የሚንቀሳቀሰውን ሰው ሊያወግዙትና ለሰይጣን አሳልፈው ሊሰጡት እንደሚገባ ሐዋርያው ጳውሎስ ተናግሯል። ስለዚህ አዲስ ኪዳን ውስጥም ትግሉ እንዳለ እየነገረን ዋጋ መክፈሉም እንዳለ እየነገረን ነገር ግን ያለማመንን ኃጢአትና ሌሎች ኃጢአቶችን ለይተን ማየት እንድንችልም እየነገረን ያለው ይሄ እንግዲህ በጳውሎስ እይታ በጴጥሮስ እይታ አሁን የጴጥሮስ እይታ ቅድም ብለናል። በቅጽበት እነዚያ ሰዎች ገቡ፣ ተቀጡ፣ ወጡ መንፈስ ቅዱስን ሊያታሉ ስለፈለጉ ማለት ነው። በዮሐንስ እይታ ደግሞ ስንል ልጆቼ ሆይ ኃጢአትን እንዳታደርጉ ነው ምክሩ። እንዳታደርጉ መክራቸዋለሁኝ ብታደርጉ ግን ብሏል ደግሞ። ስለዚህ ሌላ ፖሲቢሊቲም ደግሞ አለ ማለት ነው። ይህንን አየር እየሳበ አንድ ሰው ላይፈተን የሚችልበት ሁኔታ አለ ማለት ይከብዳል። እና አንዳንዱ ነገር በጊዜ ሂደት በእግዚአብሔር ቤት ውስጥ ስንኖር ባለን የጸጋ ልምምድ ውስጥም ነፃ እየወጣን የምንሄድበት እድል እንዳለ ጳውሎስም ተናግሯል። መንፈስ ቅዱስ እንዴት እንደሚረዳን በሮሜ ምዕራፍ 8 ትምህርት ውስጥ ተናግሯል። ትግሉ እንዳለም ተናግሮ ማለት ነው። ድሉም እንዳለ ግን አብሮ አብስሯል። የመንፈስ ቅዱስ እርዳታም እንዳለ አብሮ ዋስትና ሰጥቷል። ስለዚህ በአንድ በኩል ትግል የለም፣ እዚህም እዛም መጎተት የለም፣ ፈተና የለም፣ ኃጢአት የለም። ኃጢአትና ክርስቲያን ጨርሶ ሊነካካ እስከማይችል ድረስ የሰማይ ቤት ኑሮን እየኖርን ነው ልንል እንደማንችል ግን በሌላ በኩል ደግሞ ያለማመን ኃጢአት ምን ያህል እግዚአብሔርን የሚያሳዝነው እንደሆነ ተመልክተናል። ሆኖም በዚህ ሁኔታ ውስጥ ለረጅም ጊዜ የሚመላለሱ ሊሆኑ ይችላሉ፣ ወይም በቅጽበታዊ ሁኔታ ውስጥ በዚህ ወጥመድ ውስጥ የወደቁ ሊሆኑ ይችላሉ። እንደዚህ አይነት ልምምዶች ያላቸው ሰዎች ድነታቸውን እስኪያጡ ድረስ እንደማይሆን ራሱ ጳውሎስ ተናግሯል። ቅድም ዮሐንስ የጀመርኩትን ብጨርሰው ምንድን ነው ያለው? ኃጢአትን ብታደርጉ ግን ጠበቃ አላችሁ ብሎ የተናገረው። ይህንንም ሳይድ እንየው። ሙሉን ነገር ነው በእርግጥ ማየት ያለብን፣ ፓኬጁን ነው ማየት ያለብን። ነጥለን በእያንዳንዱ ነገር ላይ ከሄድን አንዳንድ ጥቅስም እየጎተትን በጥቅሱ ላይ ከተንጠለጠልን ጉዳዩ ርዕሱ መልኩ ሁሉ ሊጠፋብን ይችላል። ግን ፓኬጁን ሙሉን ብናየው ሙሴ ምን አለ? የሙሴ ትውልድ እንዴት ሆነ? ዳዊት እንዴት ሆኖ ነበረ? ክርስቶስ በዚህ ጉዳይ ላይ ምን ተናገረ? ጳውሎስ በዚህ ጉዳይ ላይ ምን አለ? ጴጥሮስ በዚህ ጉዳይ ላይ ምን አለ? ዮሐንስ በዚህ ጉዳይ ላይ ምን አለ? የአዲስ ኪዳኑ ምዕመናንስ ምን አይነት የህይወት ጉዞ ነበራቸው የሚለውን ነገር ስናየው በአንድ ገጽታው ትግሉ አለ፣ ፈተናው አለ። ክርስቶስ እንደተፈተነው እንደዚሁ ቅዱሳንም ይፈተናሉ። ሆኖም የድል ዋስትናም አላቸው። አብሯቸው ያለ ጸጋ፣ አብሯቸው ያለ መንፈስ ቅዱስ ባለው ሁኔታ ላይ እንዲረገጡ እድል ይሰጣቸዋል። አንድ ቀን መሸነፍ ቢኖር ሌላ ቀን ደግሞ መነሳትም አለ። ያለማመን ኃጢአትን ግን እግዚአብሔር ይጸየፈዋል በሚል ብንቋጨውና አንድ ሰው ግን ነፍሱ ልትድን የምትችልበት እድል እንዳለ ጳውሎስ የሰጠውን ነገር አስምረንበት ብናልፍ ጥሩ ነው። ማለት ቀድሞም ካልዳነ
ቀድሞም በአሮጋንስ ውስጥ ካለ እዚህም ባለው ድርጊትና ተግባር ባለው ኃጢአት ተጠያቂ ይሆናል፣ በሰማይም ተጠያቂ ይሆናል። ነፍሱ አትድንም። ነገር ግን የደህንነትን ነገር የተለማመደ የቀመሰ እስከሆነ ድረስ በዛ ሁኔታ ውስጥ አልፎ የሚታገል ክርስቲያን ድነቱን ሊያጣ የሚችልበት ጉዳይም የለም። ሊቀጣ የሚችልበት ሁኔታዎች ሊኖሩ ይችላሉ። ይህንን ጳውሎስ በቆሮንቶስ ትምህርት ውስጥ ተናግሯል። ያ ሰው ለሰይጣን አልፎ ከተሰጠ በኋላ ነፍሱ በጌታ ቀን ድነት እንድታገኝ መቀጣት አለበት ብሎ ሲናገር እድሉን እንዳለ ራሱ ጳውሎስ በሌላ የቆሮንቶስ ክፍል ውስጥ ሲናገር አንድ ሰው ስራው ሊቃጠልበት ይችላል፣ ነፍሱ ግን አምልጣ የምትድን ያህል ልታመልጥ ትችላለች ብሎ የተናገረበት ሁኔታ ስላለ ደህንነታችንን ልናጣ የምንችልበት ስጋትና ፍርሃት የሚባል አይነት ውዥንብር ብናስወግድ ጥሩ ነው ባይ ነኝ። ከዛ ውጭ ግን ኃጢአትን እየተለማመድን በኃጢአት ውስጥ በድፍረትና በአሮጋንስ እንኑር እንድንል መጽሐፍ ቅዱሱ ጨርሶ አያበረታታንም። ዋጋ የሚያስከፍል መሆኑን አስምረን ማለፍ ይገባናል። ቢሆንም ትግልና ፈተና ሲኖር የሚረዳ መንፈስም እንዳለ ማወቅም መልካም ነው እላለሁኝ። አመሰግናለሁኝ።